አንዳንድ ጊዜ ያለ ምክንያት ደብሯችሁ ያውቃል? የሥራ ሞላናችሁ ጠፍቶ ያውቃል? ድንገተኛ የሆነ ጭንቀት፣ ራስን የመጥላት ስሜት ተሰምቷችሁ ያውቃል? ለመለወጥ ስትፈልጉ ወደ ኋላ የሚጎትታችሁ ምክንያት የማታውቁት ነገር አለ? ዛሬ ለመለወጥ የነበራችሁን ሞራልና ኤነርጂ ሁሉ ወዲያውኑ ጠፍቶ እናንተ እንኳን ምክንያቱን ባላወቃችሁበት መንገድ መረበሽ፣ መድከም፣ አንዳንዴም ከሥራ መዛል፣ መጨነቅ የመሳሰሉ ስሜቶችን አስተናግዳችሁ ታውቃላችሁ? ለመለወጥ በሞራል አቅዳችሁና ወስናችሁ ስትጨርሱ ባልተረዳችሁበት ምክንያት ያ የመለወጥና የመቀየር ፍላጎት ከውስጣችሁ ድንገት ሲጠፋ አስተውላችኋል? አንዳንዴ ደግሞ ብዙ እየሰራችሁ እየለፋችሁ ብዙ ርቀት መጓዝ ሲኖርባችሁ ሕይወታችሁ ግን ከነበራችሁበት ፈቀቅ ሳይል እዛው መርገጥ ሆኖባችኋል። ይህ የሚሆንበት ብዙ ምክንያት ቢኖርም ዋነኛው ግን በአካባቢያችሁ ያለ ኢነርጂ በእናንተ ላይ የሚያሳድረው ነው ብላችሁ ላታምኑኝ ትችላላችሁ። በቤታችሁ ውስጥ በመኝታ ክፍል ውስጥ የሚገኙ ዕቃዎች፣ ቀለማት፣ የብርሃን መጠን የመሳሰሉት ሕይወታችሁ ላይ ትልቅ ተጽዕኖ አላቸው። በዛሬ ቪዲዮ በቤታችሁ ውስጥ ማስወገድ የሚኖርባችሁን 5 ዕቃዎች እነግራችኋለሁ። እነዚህ ዕቃዎች ሳታስቡት ቅድም የነገርኳችሁን ስሜቶች እንድታስተናግዱ ከሚያደርጓቸው ነገሮች ዋነኞቹ ናቸው። ቤት መኖሪያ እንደመሆኑ መጠን ዕቃዎችን በጥንቃቄ ልትመርጡና አንዳንዴ ሳታስተውሉት ብዙ ነገርን እየጎተተባችሁ ያሉትን ዕቃዎች ደግሞ ለይታችሁ ልታስወግዱ ይገባል። ስለዚህ ዛሬ ከኔ ጋር 5 ከቤታችሁ ልታስወግዷቸው የሚገቡ ዕቃዎችን እንነጋገራለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መጀመሪያ እስቲ ጥቂት ስለ ኢነርጂ እንነጋገር። መጀመሪያ እንድታውቁ የሚፈለገው ነገር ኢነርጂ ነው። እኛን ጨምሮ ዕቃዎች፣ ሁሉም ነገር የራሱ ኢነርጂና ፍሪኩዌንሲ አለው። ይህ በቀጥታ ስለ ሎ ኦፍ ቫይብሬሽን ላይ ይገናኛል። ሎ ኦፍ ቫይብሬሽን ምንድነው ካልን የንዝረት ኃይል የሚያመለክተው። እስቲ ጥቂት ስለ ኢነርጂ እንነጋገር። መጀመሪያ እንድታውቁ የሚፈለገው ነገር ኢነርጂ ነው። እኛን ጨምሮ ዕቃዎች፣ ሁሉም ነገር የራሱ የሆነ ኢነርጂና ፍሪኩዌንሲ አለው። ይህ በቀጥታ ስለ ሎ ኦፍ ቫይብሬሽን ላይ ይገናኛል። ሎ ኦፍ ቫይብሬሽን ምንድነው ካልን የንዝረት ኃይል የሚያመለክተው በዓለማችን ውስጥ ያለው ሁሉም ነገር በቋሚ እንቅስቃሴና በንዝረት ውስጥ ነው የሚለውን ሐሳብ ነው። ይህ ንዝረት ደግሞ ለእያንዳንዱ ዕቃና ቁስ አካል የተለያየ ነው። ያም ልዩ የሆነ ንዝረት ወይም ድግግሞሽ ፍሪኩዌንሲ በመባል ይጠራል። ስለዚህ ሁላችንም የምንለያየው በድግግሞሽ ወይም በፍሪኩዌንሲ ነው ማለት። ፍሪኩዌንሲ ራሱን የቻለ ሰፊ ሐሳብ ቢሆንም አንድ እንድትረዱልኝ የምፈልገው ስሜቶች ራሳቸው ፍሪኩዌንሲ እንደሆኑ ነው። ሐዘን፣ ቁጣ፣ ደስታ፣ ፍርሃት የመሳሰሉ ስሜቶች የራሳቸው የተለያየ ድግግሞሽ ያላቸው ፍሪኩዌንሲ ናቸው። ለዛም ነው ሙዚቃዎችን አስተውሉ። ለሐዘን፣ ለደስታ አንድ አይነት ሙዚቃ አንጠቀምም። ያ ማለት የሙዚቃው ግጥም ምንም ይሁን ምን ሙዚቃው እንዲያሳዝን ከተፈለገ ማሳዘን፣ እንዲያስደስትም ከተፈለገ ማስደሰት የሚቻለው ማለት ነው። ይህንን ታላላቅ ዘፋኞች የሙዚቃውን ዓለም ሚስጥር ሲያጋልጡ ገልጸውታል። ታዲያ ዛሬ የምናወራው ቁስ አካሎች የሐዘንን፣ የደስታን የመሳሰሉ ፍሪኩዌንሲ ወይም ኢነርጂን በውስጣቸው መያዝ መቻላቸውን ነው። በዚህ ምክንያት ያ ኢነርጂ በአካባቢያቸው ላይ ወይም በሚጠቀሙባቸው አካል ላይ የሚያወራርሱት ኃይል አለ። አስተውሉ። ሙሉ ለሙሉ የእነርሱ ኢነርጂ ብቻ ሳይሆን የእናንተም ኢነርጂ እነርሱ መካፈል መቻላቸውን አትርሱ። ታዲያ ልክ ጓደኛን እንደሚስለው ሁሉ አካባቢያችን ካሉ ዕቃዎች ጋር የመወራረስ አቅም አለን ማለት ነው። አሁን በቀጥታ እነዚህ ከፍተኛ ኤነርጂ ተሸካሚዎችና ልታስወግዳቸው የሚገቡ የቤት ዕቃዎችን እንነጋገር። አንደኛው አሮጌ ዕቃዎች። ይህ የኢትዮጵያ የአብዛኞቻችን ቤት ታሪክ እንደሆነ እናውቃለን። ዘመን ሁልጊዜም እየተሻሻለና እየተራቀቀ ወደ ተሻለ ጊዜ እየመጣ ቢሆንም የድሮ ሰዎች ግን ምንጊዜም የድሮ ዕቃ የድሮ ነው፣ የተሻለ ጥንካሬ ያለው፣ የተሻለም ጥራት አለው በማለት ያጠራቅማሉ። ይህንን ሙሉ ለሙሉ ልክ አይደለም ለማለት ባያስደፍረንም፣ ነገር ግን ደግሞ እነሱ በሚነግሩን ልክም ነገር ሁሉ በእኛ ዘመን አልተበላሸም። ያኔም በእነሱ ጊዜ የማይረባና ኦሪጂናል ዕቃ ነበረ፣ በእኛም ጊዜ ራሱ እየተካሄደ ነው ያለው። ስለዚህ ከአሮጌ ዕቃ ማከማቸት ሐሳብ ውጡ።
የተለየ ስራ ወይም ለተለየ ዓላማ ካላስፈለጋችሁ በስተቀር ቤታችሁን በድሮ ዕቃና በድሮ ትውስታ የመሳሰሉ ኢነርጂዎች አትምሉት። በእነዚህ ዕቃዎች ላይ የትዝታና የትውስታ የመሳሰሉ ኢነርጂዎች ይከማቻሉ። ስለዚህ ወደድንም ጠላንም ካለፈ ታሪክ ጋር የሚቆልፈን የህይወት መንገድ እየኖረ ይመጣል ማለት ነው። ለዚህም ነው አንዳንዶች ሰዎች ምክንያቱን በማያውቁት ጉዳይ መለወጥ ሲያቅታቸው፣ መቀየር ሲያቅታቸው፣ ወደሚፈልጉት መጓዝ ሲያቅታቸው ራሳቸውን የሚያስተውሉት። ይህንን ኢነርጂን እስካላስወገዳችሁ ድረስ ደግሞ ለመለወጥ የግዴታ አሁን እየተሰማችሁ ካለ ኢነርጂ የበለጠ ሌላ ለለውጥ ለጥሩ ነገር የሚያበረታታ ከፍተኛ ኢነርጂ ያስፈልጋችኋል ማለት ነው። በእቃዎች ላይ ወይም በቁሳቁስ ላይ ኢነርጂ መከማቸቱ የእውነት የምታምኑ ከሆነ አሮጌና የድሮ ዕቃን ማስወገድ ይኖርባችኋል። ይህን የምንልበት ሌላኛው ምክንያት የድሮ ዕቃዎች ብዙ ጊዜ ጥንት አባቶች ከባዕድ አምልኮና ከተያያዙ ነገሮች ጋር ያነካኩትም ሊሆን ስለሚችል ነው። ሁላችንም እንደምናውቀው በየቤቱ ሀያትና ቀማያት ጋር ብንሄድ ብዙዎቹ ለባዕድ አምልኮ የተጋለጡ ነበሩ። ታዲያ ያ በየቤቱ የነበረው መንፈስ ወይም ኢነርጂ በዕቃዎች በቁሳቁሶች ላይ መቀጠሉ አይቀሬ ነው። ስለዚህ ይህንን ታሳቢ በማድረግ ከአሮጌ የድሮ ዕቃዎች ጋር ያላችሁን ቁርጠኝነት አቋርጡ። ብዙ ቤተሰብ ብር ያገኛል፣ ይበትናል፣ መለወጥ አይችልም የመሳሰሉ ችግሮች ሲስተዋልባቸው ይታያል። እዚህ እንደዚህ አይነት ምክንያቱን የማታውቁት ነገር ግን ነገራችሁን የያዘ ነገር ካለ በመጀመሪያ አሮጌን ዕቃ በማስወገድ ጀምሩ። ሁለተኛ ማስወገድ ያለባችሁ ዕቃ መጥፎ ስሜት ፈጣሪ ስዕሎችን። ስለ ስዕሎች ስናወራ በዋነኝነት ስለ ምስል እያወራን ነው። ኢነርጂ በከፍተኛ መጠን የሚያስገባና የሚያስወጣ አካላችን ዋናው ደግሞ አይን ነው። ታዲያ አይን ኢነርጂን ማስገባት በሚችልበት ልክ ማስወጣትም በዛው ልክ ነው የሚችለው። ጥሩ ነገር አይተን እንደምንነቃቃ ሁሉ በመጥፎ ምስል መረበሽና ድባቴ ውስጥ መግባት የግድ ነው። ስለዚህ ብዙ ጊዜ በመኝታ ቤት በሳሎን ላይ ስለምትሰቅሏቸው ስዕሎች መጠንቀቅ ይኖርባችኋል። ብዙ ምስሎች የሚያምሩና አብስትራክት የሆኑ ልዩ ስሜት ሰጪ ሆነው ይታያሉ። ነገር ግን ምስሎቹ የራሳቸው ኢነርጂ አላቸው። ያ ኢነርጂ አንዳንዴም የሰዓሊዩ ኢነርጂ ሊሆን ይችላል። ብቻ ጨለማ፣ አጽም እና የመሳሰሉ የአብስትራክት ስዕሎችን በግድግዳችሁ ላይ አትስቀሉ። ስዕሎች ስሜት ሰጪ ናቸው። አንዳንዴ የተሰቀለው ስዕል ሁሌም እንደማታስተውሉት ልታስቡ ትችሉ ይሆናል። እናም ግን ምክንያቱም ባላወቃችሁበት መንገድ መረበሽና መጨነቅ አንዳንዴም ከስራ መዛል መድከም ይገጥማችኋል። ቤታችሁን ቃኙ። ምን አለ ግድግዳው ላይ? ምን አይነት ምስል፣ ምን አይነት ትርጉም ያለው? የማንና ማን ይሳለው? ይሄ ቅድም እንዳልኩት አንዳንዴ የስዕሉ ስሜት መልካም ቢመስል እንኳን ነገር ግን ሰዓሊ የነበረው ኢነርጂ መልካም ካልነበር በሚያምር በሳር በዛፎች ወይም ፀሐይ ስታዘቀዘቅ ባሉ የመልካም ስሜት ስዕል መገለጫዎች በኩል ጭንቀት፣ ድብርት፣ ረብሻ ሊተላለፍ ይችላል። ያም የሰዓሊው ስሜት ነበረ። እንዲሁም የማን የሚለው ተመሳሳይ ነው። ስዕሉ ከዛ ቀደም ማን ጋር ነበረ? የእነማንን ስሜትና ኤነርጂ ተሸክሟል? ምክንያቱም ያ ስዕል ከእናንተም ሲወጣ ሌላው ጋር የእናንተን ኤነርጂ ይዞ ስለሚሄድ። ይሄ ምናልባትም ቀልድ ወይም ምናብ ሊመስላችሁ ይችላል። ነገር ግን እመኑኝ፣ ምናልባት ህይወታችሁን ያከበደባችሁ የናቃችሁት ይሄ ቀላል ሐሳብ ሊሆን ይችላል። ስለዚህ በግድግዳችሁ ላይ ስለሚሰቀሉት ስዕሎች ማሰብና መጠንቀቅ ጀምሩ። አላስፈላጊ ከሆነ ደግሞ አስወግዱት። ሶስተኛ፣ የተሰበሩ ዕቃዎች። ይሄ ማንኛውም አይነት ዕቃ ሊሆን ይችላል። ነገር ግን ከተሰበረና ተመልሶ ትክክለኛ አገልግሎትን መስጠት የማይችል ሆኖ ስታገኙት መጣልን ተለማመዱ። የተሰበረ ዕቃ ምናልባትም የመመገቢያ ዕቃ ወይም አበባ ማስቀመጫ፣ መስታወት፣ ብቻ ምንም ይሁን ምን ነገሩን በሌላ መተካት የምትችሉበት አቅምና ጉልበት እያላችሁ ነገር ግን ከተሰበረው ዕቃ ጋር የተለየ ቁርኝነትን አትፍጠሩ ወይም አታካብዱት። ጣሉት፣ ሌላ ተኩ። አሁንም ደግሞ አለው ሌላ የመግዛት አቅም እያላችሁ ነው ያልኩት። አንዳንድ ጊዜ የተለየ የድህነትን ባህሪ ራሳችንን ስናላብስ እንገኛለን። አንድ ብር ከመሬት ላይ አይገኝም፣ ሁሉም እኮ ዋጋ የወጣበት ነውና የመሳሰሉ። እነዚህ በተለምዶ እናቶች ስለ እያንዳንዱ ጥቂት ዕቃ ግድ እንደሚሰጣቸው ለመናገር የሚጠቀሙበት ቃል ነው። ይህንን አይነት የህይወት አመራር ህይወትን ቢያከብድ እንጂ አያቀልም። ለማይረባ ነገር የምትሰጡት ትኩረትና አይጣልም ለምን ይጣላል በማለታችሁ ወደ ራሳችሁ በረከትን ትከለክላላችሁ። ቅድም እንደተናገርነው ሁሉም ነገር የኤነርጂ ውጤት ነው።
ራሳችሁ ላይ የምትናገሩት፣ የምትጠሩት፣ የምትተገብሩት እና የምታስቡት ነገር ህይወታችሁን ይቆጣጠራል እንዲሁም ይመራዋል። ስለዚህ በቅድሙ መሰረት በእጃችሁ የተሰበረውን ከያዛችሁ አዲስና ጥሬውን በየት እጃችሁ ልትቀበሉ ነው ሎጂኩ። ስለዚህ ለለውጥ ለአዲስ ነገር መልቀቅን ልትማሩ ይገባል። መልቀቅ ወይም መጣል ማስወገድን ተለማመዱ። እንዲሁም የተሰበሩ ዕቃዎች በራሳቸው በመሰበራቸው የመሰበር ስሜትን ሊያስተላልፉ ይችላሉ። ያም የመውደቅ፣ የመሸነፍ የመሳሰሉ ስሜቶች ማለት ነው። ስለዚህ እንደዚህ አይነት ዕቃዎችን ከቤታችሁ ላይ አስወግዱ። አራተኛ የማትለብሷቸውን ልብሶች። ይሄ የብዙዎቻችን ችግር ይመስለኛል። ብዙ ጊዜ በሻንጣ ወይም በሳጥን ውስጥ ካስቀመጥናቸው ልብሶች ከ50% በላይ የሆኑት የማንለብሳቸው ነገር ግን ለመስጠትም ሆነ ለማስወገድ የምንሰስታቸው ልብሶች ናቸው። ይህ አይነቱ ባህሪ ብዙ ጊዜ ላጣ እችላለሁ፣ አሁንም የምወዳቸው ልብሶች ቢበላሹብኝስ፣ ምን እለብሳለሁ ከሚል የውስጥ ፍርሃት የሚመነጩ ስጋቶች ናቸው። ወደድንም ጠላንም ደግሞ ይህ ስጋት የደህንነት ስጋት ነው። ስለዚህ መጀመሪያ ራሳችንን ማለማመድ የሚገቡን ነገሮች ይኖራሉ። እነርሱም በትክክል የምንለብሳቸውንና የማንለብሳቸውን መለየት ነው። የማንለብስበትንም ምክንያት አጥርቶ ማወቅ ነው። ምክንያቱም አንዳንዴ ደግሞ እንደ አዲስ የምናየው የክት ልብሶች እንዳይበላሹ ከመፍራት አንለብሳቸው ስለሚያረጁ ነው። ስለዚህ መጀመሪያ በትክክል የማትለብሱበትን ምክንያት ማወቅ፣ ከዚያም የእውነትም የማትለብሱበት በምክንያት ከሆነ አውጥቶ መስጠትን ተለማመዱ። አሁንም ይህንን አይነት ተግባር የእናንተን ኢነርጂ እየወሰደ መሆኑን በትክክል ሞልቶ ተርፎ መኖርን እያመናችሁ እንዳልሆነ የሚያስታውቅ ነው። ስለዚህ ድህነትን ወደ እናንተ ይስባል። ይህንን የምንለው ዝም ብለን አይደለም። ይህን ሐሳብ ጥቂት እናብራረው። ብዙ ጊዜ ልብስ ስንገዛ የሚኖረን ደስታ አስታውሱ። ታዲያ ያ ደስታ ከልብሱ ጋር የምንፈጥረው መስተጋብር መሆኑንም አስቡ። ከዚያም ያን የምትወዱትን ልብስ አሊያም የምትሳሱለትን ልብስ የሆነ ጊዜ ላይ መልበስ ታቆማላችሁ። የዚህም ምክንያት እናንተ እያደጋችሁ ስለሆነ ነው። ማደግ በቁመትና በሰውነት ብቻ ላይሆን ይችላል። ነገር ግን ጊዜ በተቀየረ ቁጥር ለዛ ልብስ ያላችሁ ፍቅር ይቀንሳል። ልብሱ ማርጀት ሲጀምር የእናንተ አስተሳሰብ ደግሞ መለወጥ ይጀምራል። ታዲያ ያ ልብስ ግን የእናንተን ያለፈ ትዝታ ወይም ኢነርጂ በውስጡ መሸከሙን አትርሱ። ስለዚህ በማታውቁ መንገድ ያ ልብስ ከእናንተ ጋር በቆየ ቁጥር የምትካፈሉት ኢነርጂ ወይም ወደ ኋላ ወደ ትዝታ መሳቡ አይቀሬ ነው። ስለዚህ በማታውቁት መንገድ ያ ልብስ ከእናንተ ጋር በቆየ ቁጥር የምትካፈሉት ኢነርጂ ወደ ኋላ ወደ ትዝታ መሳቡ አይቀሬ ነው። ይህንን በደንብ አገናዝቡ። ብዙ ሰዎች በሞት የተለያቸውን ሰው ትዝታ በልብስ ሲያስቀሩ አይታችሁ አታውቁም? ይህንን የሚያደርጉት እውነተኛ የዛ ሰው ኢነርጂ ከእነርሱ ጋር ስለሚሰማቸው ነው። ታዲያ በልብስ ውስጥ ኢነርጂ ይከማቻል ማለት ነው። ሁሌም መለወጥ፣ ወደ አዲስ ምዕራፍ መሸጋገር ከፈለጋችሁ የምትለብሱትን የድሮ ወይም የማትለብሷቸውን ልብሶች ማስወገድ ጀምሩ። አምስተኛና የመጨረሻው የሞቱ ሰዎችን ዕቃዎችና ልብሶች እንዲሁም መጠቀሚያዎችን ነው። ይህንን ከላይ ጠቀስ አድርገን ያለፍነው ሐሳብ ነው። እኛ ሰዎች የምንወደው ሰው ሲሞት ከፍቅራችን የተነሳ ጠረኑ ያለበትን ልብስ፣ የሱን ሽቶ፣ ቀለበቱን፣ የአንገት ሐብሉን ብቻ ምን አለፋችሁ ብዙውን ዕቃ ለትዝታነት ራሳችን ጋር እናስቀራለን። ነገር ግን ይሄ ለሕይወታችን በጣም አስጊ መሆኑን አልተረዳንም። የትኛውም ቁስ አካል የኢነርጂ መተላለፊያ መንቀሳቀሻ መሆኑን ተረዱ። የሞቱ ሰዎች መገልገያ የሆነ የትኛውም ቁስ ትላንት ላይ የቀረ ኢነርጂ አለው። ስለዚህ ለአዲስ ለውጥ እንዳትዘጋጁ ተጽዕኖን ያሳድርባችኋል። ወደፊት እንዳትቀጥሉ ያደርጋችኋል፣ ወደ ኋላም ይጎትታችኋል። ይህ የሚሆንበት ምክንያት ኢነርጂው ትላንት ላይ የተቀበረ በመሆኑ ነው። የሞቱ ሰዎችን ፎቶና የተለያዩ መጠቀሚያዎች በቤታችን ውስጥ በሚኖርበት ጊዜ ከመንፈስ ጋር የተለየ ቁርኝነት ያላቸውንም መሆኑን አስታውሱ። የሞቱ ሰዎች የሞቱት አካላቸው እንጂ መንፈሳቸው እንዳልሆነ ተረዱ። ይህ ማለት ከመንፈሳቸው ጋር ያለ ቁርኝነት መኖሩ ግልጽ ነው። ይህ ሰፊና በቀላሉ የማናብራራው ቢሆንም አንድ የምንስማማበት ግልጽ እውነት ግን አለ። የሞቱ ሰዎች መጠቀሚያን መጠቀምም ሆነ ማስቀመጥ ለማይታየው ዓለም ሴራ እንደሚያጋልጠንና መጥፎ ኢነርጂን እንደሚሰጠን ነው። ለዛም ነው የሞቱ ሰዎች ምንም መልካምና ጥሩ ቢሆኑ በህልም በሚታዩበት ጊዜ ግን የመጥፎ ገድ ምሳሌ ተደርገው የሚቆጠሩት። ስለዚህ ከሞቱ ሰዎች ትውስታ ራሳችሁን አስለቅቁ፣ ከቤታችሁም አስወግዱ። የአብዛኞቻችን ችግር ውሳኔ መወሰን አለመቻል ሳይሆን በውሳኔያችን ላይ ጸንቶ መቆየት አለመቻል ነው። ከዚህ በኋላ እለወጣለሁ፣ ከዚህ በኋላ ማንበብ እጀምራለሁ፣ ከዚህ በኋላ ደግሜ በዚህ ነገር ላይ አልወድቅም፣ ከዚህ በኋላ ይህንን ሰው አላገኝም፣
ስለዚህ ሰው ማሰብ አቆማለሁ፣ እዛ ሰፈር አልገኘም፣ ብዙ ብለን ስንጨርስ ደግመን ደጋግመን አቆማለሁ ባልናቸው አናደርግም ባልናቸው ነገር ላይ ራሳችንን እናገኛለን። ስለዚህ ችግራችን በውሳኔ ላይ ጸንቶ መቆየት አለመቻል ነው ማለት። ታዲያ ግን ይህንን ሕግ የሰበሩ ከተናገሩ የሚፈጽሙ ከቃላቸው ወልፈት የማይሉ ካሉ አሉ የሆኑ ሰዎች ቆራጥ ሰዎች እንላቸዋለን። ታዲያ እነዚህ ሰዎች ቆራጥ ሰዎች የሆኑት በድንገት ወይም በአጋጣሚ ሆነ በተፈጥሮ አይደለም፣ በየዕለቱ በሚያዳብሩት የተለያዩ ልማዶች እንጂ። ታዲያ ዛሬ እኔ ቆራጥ ሰዎችን ቆራጥ ያደረጋቸውን በየዕለቱ የሚስተዋልባቸውን 10 ባህሪያት ነግራችኋለሁ። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ይጀምሩ። እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከቆራጥ ሰዎች ባህሪያት መካከል አንደኛው እምቢ ማለት አይፈሩም። አስመሳይ አይደሉም። ላመኑበት ነገር ካልሆነ በቀር ይሉኝታ አያጠቃቸውም። እምቢ የማለት አቅማቸው ከፍተኛ ነው። እነርሱ ጋር የብዙ ሰው ሐሳብ ስለሆነ ሳይሆን ሐሳቡ ልክ ከሆነ ብቻ ነው የሚመርጡት። ከብዛት ጥራት ላይ ያተኩራሉ። ታዲያ ይሄ ድንገትና ትልልቅ ውሳኔ ላይ የተገለጠ ከመሰላችሁ ተሳስታችኋል። በየዕለቱ የቤት ውስጥ ባህሪያቸው ነው። አላስፈላጊ ከመሰላቸው እሺ አይሉም። ለምሳሌ ያለ እቅዳቸው ጓደኛቸው ና ይህንን ዕቃ ገዝተን እንምጣ፣ ናውጣ፣ እስቲ ላግኝክ የመሳሰሉ ነገሮችን ቢባሉ መልሳቸው የታወቀ ነው። በአማረና በማያስከፋ ቃል እቅዳቸው እንዳልሆነ ይናገራሉ። ታዲያ ግን አይሆንም ሲሉ አይሆንም ነው፣ ለመግደርደር አይደለም። ይህ ትንንሽ አቋም ቀስ በቀስ እነርሱን ቆራጥ አድርጎ ያሳያቸዋል። በይሉኝታ የሚጠቁ እሽታን የሚያበዙ ሰዎች የህይወት ዕጣ ፈንታቸው ለሰዎች ባሪያ ሆኖ መኖር ይሆናል። የሌሎችን ራዕይ፣ የሌሎችን ግብ ለመፈጸም ሲያሳድጉ የራሳቸውን ህይወት ጥለው ለሌሎች በመኖር ዘመናቸውን ያቃጥላሉ። ለሌሎች መኖር ስንል ሌሎች ለፍላጎታቸው እያዘዟቸውና እየላኳቸው ማለታችን እንጂ ሁሉም ሰው በራእዩ ስር ለሌላ ሰው የመኖር ህልም አለው። ነገር ግን ያለ እቅዳቸው በሌሎች ሰዎች እቅድ ውስጥ ያለ ሐሳባቸው ቀን በቀን እግራቸው ወደ አመራራቸው እየተጓዙ ራሳቸውን ያላሰቡት ቦታ እያገኙ ይጓዛሉ። በአጭሩ የጓደኛቸው የአቅራቢያቸው ሰዎች ያሉ መጠቀሚያ ይሆናሉ። ህልማቸውን፣ ራእያቸውን እነርሱ ወደ ምድር የመጡበትን ምክንያት ቀን በቀን እየገደሉ ይኖራሉ። የኛ ማህበረሰብ መልካም እሴት እንዳለው ሁሉ ዛሬ ለዚህ እንዲጋለጥ ያደረገው ደግሞ ብዙ ያልተገባ የማህበረሰብ ህጸጽና ባህል እንዳለ ግልጽ ነው። ስለዚህ ሰው በህሊናው እየተመራ መልካምና ክፉውን በማህበረሰብ አይን ሳይሆን በራሱ አእምሮ እየፈተነ መኖር ይገባዋል። ማህበረሰብ ወይም ባህል ራሱ የተፈጠረ ነው። የፈጠረውም ደግሞ እንደኛው ሰው ነው። ሲወራረስ ዛሬ እኛ ጋር ደረሰ። እኛም እንደ ትውልድ መልካሙን አስቀጥለን ክፉውን ማስወገድ ይጠበቅብናል ማለት ነው። ስለዚህ እኛ የምንኖረው የግል ህይወት መሆኑን ተገንዝበን እንደ ማህበረሰብ የተሰጠ ነፍስ እንደሌለ ተረድተን የግል ነፍሳችንን ወደ ምድር የመጣችበትን ምክንያት ልንፈጽም ይገባል። ያ ደግሞ የግዴታ ብዙ ነገርን እንቢ ማለትን ይጠይቃል። እንቢ ቀላል ዋጋ አይደለም፣ ትልቅ ዋጋን ያስከፍላል። ግን ያን ዋጋ ለመክፈል ዝግጁ የሆነ ሰው የዋጋውን ያህል ጣፋጭ ፍሬን ይመገባል። ስለዚህ ቆራጥ ሰው እንቢ ማለትን አይፈራም። ሁለተኛ፣ ቃላቸውን በቀላሉ አይሰጡም። በአጭሩ ቃል ለመግባት ጊዜ ይወስድባቸዋል። ይህ ባህሪያቸው ለብዙ ሰው አስቸጋሪ ይመስላል። ቶሎ እሺ ስለማይሉ፣ ቶሎ ስለማይስማሙ በብዙሃኑ ዘንድ ከነርሱ ጋር መደራደር እንደ ከባድ ይቆጠራል። ግን ይሄ የሚሆነው ሰዎች እነርሱ ማን እንደሆኑ እስኪያውቁ ድረስ ብቻ ይሆናል። ምክንያቱም በስህተት እንኳን ቃል ከገቡ ቃላቸውን የሚጠብቁ ሰዎች በመሆናቸው ነው። ስለዚህ በጊዜ ሂደት እንደነርሱ ውድና የሚፈለግ ሰው አይኖርም ማለት ነው። ታዲያ እነዚህ ሰዎች ከሚታወቁባቸው ዋነኛ ባህሪያት መካከል ቃል ባለመግባት ነው። በስሜታዊነት ወይም በደንብ ሳያስቡ በነገሮች ላይ አይስማሙም። ድርድርን አፍራሽ ወይም አብዛኛውን ጊዜ እምቢ በማለት ይታወቃሉ። ቅድም እንዳነሳ ነው ማለት ነው። ይህ ድንገትና ትልልቅ ጉዳዮች ላይ ብቻ ግን የሚከሰት ጉዳይ አይደለም። ይህ ጉዳይ በየዕለቱ በትንሽ ትልቁ የሚያደርጉት ነው። ለሌላ ሰው 7 ሰዓት በቃ እንገናኛለን ተባብሎ 9 ሰዓት ላይ መገናኘት ኖርማል ሊሆን ይችላል። ለነሱ ግን 7 ሰዓት ስትሉ አይ ፕሮግራም አለኝ 9 ሰዓት እናድርገው በማለት የሚያስተካክሉ አይነት ሰዎች ናቸው። ግን በሰዓታቸው ላይ ይገኛሉ።
የማይችሉትን ነገር በይሉኝታ አድርጋለሁ አይሉም። በቃ በብዙ ቃል ራሳቸውን አያጠላልፉም። ለቃላቸው ዋጋ ይሰጣሉ። ትንሽ ቃል ይገባሉ፣ ግን በቀላሉ አይደለም። የገቡትን ቃል ግን በአግባቡ የሚፈጽሙ ሰዎች ናቸው። እነዚህ ሰዎች ቆራጥ ሰዎች ናቸው። ሶስተኛ፣ ዘወትር የመሻሻል ዝንባሌ ያላቸው። ይህ የቆራጥ ሰዎች መገለጫ ነው። ሁልጊዜም በአንድ የምቾት ቀጠና ውስጥ መቀመጥ እረፍት አይሰጣቸውም። ለእነርሱ የነበሩበት ቦታ ደግሞ መገኘት ነውር ነው። ስለዚህ በሁሉም ዘርፍ ላይ መሻሻል እንዲመጣ ይጥራሉ። ራሳቸውን ያስተምራሉ፣ ያሰነጥላሉ። ይህ ራሱ አንድ ቁርጠኝነትን የሚጠይቅ ተግባር ነው። ታዲያ ግን በየዕለቱ የሚያደርጉት ጥቂት ጠብታ ተጠራቅማ እነሱን ቆራጥ ሰው ታደርጋቸዋለች። ይህ ማለት በስሜታዊነት ተነሳስቶ በአንድ ቀን ብዙ መጽሐፍትን ማንበብ የማይቀጥል ትጋትን ስለማሳየት አይደለም። ይህ በእውነተኛና በትጋት ስለሚደረግ ጥቂት እርምጃ እንጂ። ሁሌም ድግግሞሽ የትልልቅ ውጤት ጀርባ ነው። ከአንድ የወደቀ ዛፍ ጀርባ በጥቂቱና በተደጋጋሚ የተሰነዘረ መጥረቢያ አለ። ሁሉም ትልልቅ ድሎች የትንንሽ ልምምዶች መገለጫ ናቸው። እናም የነዚህ የቆራጥ ሰዎች አካሄድ ነው። ጥቂት ነገር በጥቂቱ ግን በተደጋጋሚ ያደርጋሉ። ያም ዘወትር ያሻሽላቸዋል፣ በነበሩበት ቦታም እንዳይገኙ ይረዳቸዋል። አራተኛ፣ አዲስ ነገር አይፈሩም። ይህ የቆራጥ ሰዎች ቆራጥ ያደረጋቸው ዋነኛ ባህሪ ነው። ሁሌም ከተራራው ማዶ ምን እንዳለ ማወቅ ይፈልጋሉ። ለሚመጣው ነገር ዝግጁ ናቸው። ከለመዱት ቅጥር መውጣት አያስፈራቸውም። ይህም በብዙ ሰው ዘንድ አስፈሪ ያደርጋቸዋል። ባልተለመደ መንገድ ይሰራሉ። ውጤቱ ምንም ይሁን ምን አያስፈራቸውም። ሁሌም ስኬትን አይጠብቁም። ነገር ግን ውድቀት እንኳን ቢሆን በመንገዳቸው ግን ደስተኛ ናቸው። በዚህ ሂደት ውስጥ መሆንን ይመርጣሉ። ስለዚህ ሁሌም በአቅራቢያቸው ሐሳቡን ለማድረግ ድፍረት ያነሰው ሰው ሁሉ ይሰበሰባል። አብረው እንዲያደርጉ ይጋበዛሉ። አዲስ ሐሳብ ሁሌም ወደ እነርሱ ይላካል። ይህንን ሲያደርጉ ምናልባትም ቅጥረኛ ለሰው የሚሰሩ ሊሆኑ ይችላሉ። ነገር ግን በአለቃቸው ዘንድ እንደ ዕንቁ ይታያሉ። ምክንያቱም የድርጅቱ አይን ስለሚሆኑ። ድርጅቱ ወይም አለቃቸው ብዙ ነገርን በእነርሱ በኩል ያስሞክራል። ምክንያቱም ፍርሃትን አያውቁም። ለአዲስ አካሄድና ፈጠራና ለአዲስ መንገድ ክፍት ናቸው። ኢማጂን የማድረግ አቅማቸው ከፍተኛ ነው። አዲስ ነገር ሆኖ ወርዶ በአካል ከማየታቸው በፊት በአይነ ህሊናቸው ይስላሉ። ጥሩ ኢማጂን የማድረግ ኃይል አላቸው። ምናባቸውን ከፍተኛ ያደርጋሉ። አርቀውም ይመለከታሉ። በድፍረትም አዲስ ነገርን ያደርጋሉ። ይህ ማለት በተዘዋዋሪ ኃላፊነትን ይወስዳሉ እያለን ነው። አምስተኛ፣ ግልጽ ገደብ አላቸው። ይህ ማለት ቆራጥ ሰው ቀይ መስመሮች አሉት ማለት ነው። ማን እስከምን ሊቀርበው እንደሚገባ ያውቃል። ለሚቀርቡትም ያስታውቃል። ይህ ባህሪ ካላስፈላጊ ንቀትና ከብዙ ነገሮች የሚጠብቅ ነው። ቤተሰብ እንደ ቤተሰብነቱ በሕይወቱ ላይ ምን ድረስ ሊወስኑ እንደሚችሉ እንዲሁም ጓደኞች እርሱን ምን ያህል ሊመክሩት እንደሚችሉ፣ ምን ያህል መብት እንዳላቸው መስመርን ያሰምራል። በአጭሩ በእያንዳንዱ ግንኙነት ውስጥ በደማቁ የተሰመረ ገደብን ያበጃል። እርሱ እንዲህ አይወድም፣ በዚህ ቀልድ አያውቅም የሚባሉ የእርሱ የሆኑ ግዛቶች አሉት። ይህ ከሰዎች ተጽዕኖ ነፃ የሚያወጣውና በቁጥጥር ስር እንዳይሆን የሚያደርገው ነው። ሁሌም ሰዎች የመስመር ካልተሰመረ ቤተሰባችሁ በትዳራችሁ ላይ፣ ጓደኛችሁ በስራችሁ ላይ፣ ብቻ ልኩን የማታውቁት የተወሳሰበ ሕይወትን ትመራላችሁ። ሁሉንም ሳታስከፉና ሳታስቀይሙ ለመጓዝ ስትሞክሩ በቁጥጥር ውስጥ ትወድቃላችሁ። ሁሉም ሰው ለእናንተ የሕይወት ኃላፊነት እንዳለበት ቆጥሮ የሚፈልገውን እንድታደርጉ ትዕዛዝ መስጠት ይጀምራል። ቤተሰብ እከሌን አግባ፣ እንትናን አታግባ እያለ ይመርጣል። ጓደኛ እኔ ሳላውቅ እንዴት ይህንን ትጀምራለህ እያለ ሁሉን ነገር ማሳወቅና መጀመር እንዳለባችሁ ይነግራችኋል። ብቻ የሕይወታችሁ ዘዋሪ በዝቶ ሁሉንም ለማስደሰት ስትጥሩ ራሳችሁን ታገኛላችሁ። የዚህ ትልቁ መፍትሄ ግን ገደብ ነው። ንጹህና ግልጽ ገደብ። ማንም ሰው እናንተ ሕይወት ላይ እስከምን ድረስ አስተያየት መስጠት እንዳለበት ጠንቅቆ ያውቃል። የማያልፉትን መስመር ማበጀት ይጠበቅባችኋል። ስድስተኛው የቆራጥ ሰው ባህሪ የጀመረውን መጨረስ ነው። ይህ ዋነኛ ባህሪ ነው። በዚህ ጊዜ ትኩረት እየተሸጠ ይገኛል። ታዲያ ትኩረትን ጠብቆ አንድ ነገር ላይ መቆየት መቻል የአብዛኞቻችን ድክመት ነው። ታዲያ ቁርጠኛ ሰዎችን ቁርጠኛ ያደረጋቸው ዋናው ነገር ትኩረትን መጠበቅ መቻላቸው ነው።
ያም አንድን ነገር ከጀመሩ ሳይጨርሱ ስለማያቆሙ ነው። ይህ ባህሪ በትልልቅ ነገር ላይ የሚገለጥ ከመሰላችሁ አሁንም ተሳስታችኋል። በየዕለቱ በጥቃቅን ነገር ላይ የሚያሳዩት ነው። ምግብ ሲበሉ ምግቡን ብቻ መብላት፣ በመሃል ስልክ መነካካትም ሆነ ሌላ ነገር አለማድረግ፣ ሌሎችንም ጥቃቅን ነገሮች በዚህ ትኩረት ማድረግ። እንዲሁ ጀምሮ መጨረስን ስናነሳ በውሳኔ ላይ መተማመንንና መጽናትንም በተያያዥነት ያመለክተናል። አንዳንድ ሰዎች ልክ እንደ ሕፃን ልጅ ከሩቅ ያዩት ሁሉ ያምራቸዋል። ይህንን ለስራ ብለው ይገቡና ሌላ ሲያዩ ይቀይራሉ። አላዋጣኝም፣ ያ ይሻላል፣ ይሄ ሲሉ ይወላውላሉ። ሲወላውሉም ይኖራሉ። ይህንን ያንን ሲነካኩ በሁሉም ነገር ላይ ጥቂት ዕውቀትን ብቻ ያላቸው ሆነው ይገኛሉ። በዚህ ዘመን ደግሞ የሚፈለገው ያ አይደለም። የብዙ ነገር ላይ ያለ ጥቂት ዕውቀት ለውጥን አያመጣም። ሰዎች ኤክስፐርትን ይፈልጋሉ። በአንድ ነገር ላይ ጠንቅቆ ያወቀን ሰው ማለት ነው። ለዛም ነው የትምህርት ስርዓት ላይ የትምህርት ደረጃ ከፍ ባለ ቁጥር አብሮ የሰዎች ዕውቀት በአንድ ውስን ነገር ላይ የሆነ የሚመጣው። ታዲያ ቆራጥ ሰዎች ይህንን ያሟላሉ። ምክንያቱም የጀመሩትን ለመጨረስ በሚያደርጉት ትግል ያ ነገር ተሳካም አልተሳካም በዛ ነገር ላይ ግን ኤክስፐርት ይሆናሉ። በእርግጥ አንዳንድ ጊዜ የእናንተ ካልሆነ ነገር ጋር በመታገል ጊዜያችሁን ማባከን ተገቢ አይደለም። ነገር ግን ያ ማለት ወላዋይ መሆንም ማለት አይደለም። ብዙ ነገሮች እየጀመሩ ማቆም ማለትም አይደለም። አንድ ነገር የኔ አይደለም መቀየር አለብኝ ለማለት በትንሹ በዛ ሙያ ላይ ሰዎች ተሰማርተው እስኪሳካላቸው ድረስ ያለውን ጊዜ እጥፍ በጥቂቱ መሞከር አለባችሁ። ምክንያቱም አንዳንድ ነገሮች ውድና ከባድ ነገር ሲሆኑ የሚጠይቁትም ዋጋ በዛው ልክ ስለሚሆን፣ ታዲያ እነዚህ ቆራጥ ሰዎች የጀመሩትን በመጨረስ የሚታወቁ ናቸው። አንድ መጽሐፍ ጀምሮ ወደ ሌላ አይዘሉ። አንድ የሆነ ነገርን ጀምሮ ሌላ ነገር አይጀምሩም። በጥቂቱም ቢሆን በትልቁ ይህንን ባህሪ ያንጸባርቃሉ። ሰባተኛ ምክንያታዊ ናቸው። ለሚያደርጉት ነገር ሙሉ ለሙሉ ኃላፊነትን መውሰድ ይችላሉ። በአቦ ሰጥ ነገሮችን አያከናውኑም። የሆነ ነገር ለማድረግ በቂ ምክንያት ያስፈልጋቸዋል። ያም ልባቸውን ያጠነክርላቸዋል። ሰዎች ስላደረጉት ትሬንድ ስለሆነ አሁን ሁሉም ሰው ስለሚያደርገው እያለን የምንጀምረው ምንም ነገር ስር እንደሌለው አበባ በቶሎ የሚጠወልግ ነው። የሰው ልጅ ለሚያደርገው ነገር በቂና አሳማኝ ምክንያት ሊኖረው ይገባል። ያም ምክንያት ነገሩን እንዲያቆምና ሲደክምም ሆነ ሲያቅተው ድጋፍ የሚሆነው ይሆናል ማለት ነው። አሁን ለውጥ እየተባለ ስለሆነ ከሆነ ተነስታችሁ የምትሰሩት ይህ አጭር ርቀት ሩጫ ነው። ቶሎ ተስፋ ትቆርጣላችሁ። ግን ለምን ልለወጥ የሚለውን ስትመልሱ የድካም ጊዜ ብርታት ይሆንላችኋል። ሁሌም ለማቆም ስታስቡ ለምን እንደጀመራችሁ ትዝ ይላችኋል። ለዚያም እልህ አስጨራሹን ትግል ትታገላላችሁ። ያን ስታደርጉ ቆራጥ ትባላላችሁ። ቆራጥ ሰዎችም እንደዚሁ ነው። ይደክማቸዋል፣ ይሰንፋሉ፣ ያቅጣቸዋል፣ ተስፋ ይቆርጣሉ። ግን በቂ ምክንያት ለመቀጠል ይኖራቸዋል። ያን የጀመሩበትን ምክንያት ያስታውሳሉ፣ ደግሞም ያውቃሉ። ስለዚህ ከግብ ያደርሱታል። ይህ ከቆራጥ ሰዎች ባህሪ ውስጥ ዋነኛው ባህሪ ነው። ስምንተኛ ስሜትን አይክዱም፣ ነገር ግን ስሜትን ይቆጣጠራሉ። ይህ ግልጽ ሐሳብ ነው። ቆራጥ ሰዎች ቆራጥ የሆኑት ስሜት ስለሌላቸው ወይም ለስሜት ቦታ ስለማይሰጡ አይደለም። ቆራጥ ሰዎች የሚሰማቸውን ስሜት በአግባቡ የሚያዳምጡና ስሜታቸውን ለይተው የሚያውቁ ናቸው። ነገር ግን ለዛ ስሜት የሚሰጡትን መልስ መቆጣጠር በመቻላቸው በስሜታቸው ላይ የበላይ ሆነው መታየት ይችላሉ። ለምሳሌ ፍርሃት ይሰማቸዋል፣ ነገር ግን ስለፈሩ አያቆሙም ወይም አያቋርጡም። በደስታም ሆነ በሐዘን ወቅት ስሜታቸውን በመከተል አይወስኑም፣ እንዲሁም ቃል አይገቡም። ስለዚህ ቆራጥ ሰዎች የስሜት የበላይነታቸው የሚረጋገጠው ስሜትን በመካድ ወይም ስሜት የለሽ በመሆን ሳይሆን የስሜታቸውን መልስ በመቆጣጠር ነው። የስሜት ብልህነት ማለትም ትርጉሙ ይኸው ነው። የሰው ልጆች ከስሜት ነፃ መሆን አንችልም። እንደዛ መሆንም ደግሞ ጤነኝነት አይደለም። አንድ ሰው ጤነኛ ነው ለመባል ከሚፈተሹ ነገሮች መካከል አንደኛው ስሜቱ ነው። ያም ትክክለኛውን ስሜት በትክክለኛው ቦታ ይሰማዋል ወይ የሚለው ነው። ሰው በሐዘኑ ከሳቀ፣ በሳቁ ጊዜው ደግሞ ከከፋው፣ እንዲሁም ምንም ይፈጠር ምንም አይነት ስሜትን የማያስተናግድ ከሆነ አንድ ጤናውን እያጣ ለመሆኑ ምልክት ወይም ማሳያ ይሆናል ማለት ነው። ይህንን በዚህ ልክ የምናብራራው በዚህ ጊዜ ስሜትን ከጨዋታ ውጭ የሚያደርግ ምክሮች እየተወሩና እየተመከሩ ስለሆነ ነው።
ስሜት አላስፈላጊና አጥፊ ብቻ እንደሆነ እየተወራ ስለሆነ ነው። ስሜት ግን የጥፋት ምክንያት መሆን በቻለበት ልክ የትክክለኛም የመልካም ተጽዕኖ ምክንያት መሆን ይችላል። ስሜት ልክ እንደ እሳት ይመሰላል። ከቁጥጥር ውጪ ሲሆን ያቃጥላል፣ ያጠፋል፣ እንዲሁም ያነዳል። ከተቆጣጠርነው ደግሞ ለብዙ አገልግሎት የሚውል ትልቅ ኃይል ነው። ስለዚህ የቆራጥ ሰው ባህሪ ከሆኑት ዋነኛው ስሜቱን አይክድም፣ ነገር ግን ይቆጣጠራል የሚለው ነው። ጆሲ ነበርኩኝ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።